ኢየሱስ ያድናል ትላለህ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተክርስቲያን ትታሃታልና። አይቆርብም፣ አይጸልይም፣ አይንበረከክም፣ ቅዱሳንን አያከብርም፣ አያመሰግንም። ግን መጽሐፍ ቅዱስ ይጫናል። ይህ ማለት ምን ይባላል? አህያ ይባላል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጻሕፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራም። መጽሐፍ ቅዱስ ተጽፎለት ብቻ ሃይማኖትን ያጸና ክርስቲያን በመጽሐፍ ቅዱስ ታሪክ ፈጽሞ የለም። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ኢየሱስ ክርስቶስ ተገልጦልኛል፣ ጳጳስ አያስፈልገኝም፣ ፓትርያርክ አያስፈልገኝም የሚሉ እነዚህ ናቸው የሐዋርያት ወግ የሌላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራው በዚህ መጽሐፍ ያልተጻፈ ብዙ ተአምራት አለ ይላል ዮሐንስ ወንጌል ምዕራፍ 21 ላይ። በዚህ መጽሐፍ ያልተጻፈ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ብዙ ተአምራት አለ ይላል ቅዱስ ዮሐንስ ማለት ነው። ያደረገው ነገር ተመልከቱ። ሁሉ ተጽፎ ቢሆን መጽሐፉን ዓለም አይችለውም ነበር ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ተገልጦ ያደረጋቸው ታምራት፣ ያስተማረው ትምህርት በሙሉ ተጽፎ ቢሆን ኖሮ ዓለም መጽሐፉን አይችለውም ነበር። እንግዲህ እግዚአብሔር ያሳያችሁ ተመልከቱ። ዓለም ሰባቱ አይጉር በሙሉ ቢጻፍ ክርስቶስ የሰራውን ሥራና ያስተማረውን ትምህርት አይችልም ነበረ። ነገር ግን ይህ ለሃይማኖት ማጽኛ ብቻ ይሄ ተጽፎላችኋል አለ። ማን? ቅዱስ ዮሐንስ ወንጌላዊ። ቢጻፍ ዓለም የማይችለውን ሥራ ሰርቷል። ቢጻፍ ዓለም የማይችለውን ትምህርት አስተምሯል። ይህ ወንጌል ወይም መጽሐፍ ቅዱስ ሐዲስ ኪዳን የሚባለው ለሃይማኖት ማጽኛ የተጻፈ ነው። ሌላው ግን በቃልና በመጽሐፍ የተላለፈ ነው፣ በኑሮ የተላለፈ ነው። ይህን ነው ጌታችን ኢየሱስ ክርስቶስ ያደረገው። አሁን የደረሰን ሥራ በሙሉ ሥርዓተ ቅዳሴ ሁሉ ነገር የመጣ በቃል የመጣለ። ለእመቤታችን መስገድ በቃል የመጣለ በመጽሐፍም ተጽፏል። ወደ እሷ መጸለይ በቃል የመጣለ በመጽሐፍም ተጽፏል። በቅዱስ መጽሐፍ የተጻፋለ በእውነቱ። ስለዚህ በቃል በመጽሐፍ ደርሶናል። ከአባቶቻችን የተቀበልነውን በዓይናቸው ያዩ የነገሩንን ቴዎፍሎስ ሆይ እጽፍልሃለሁ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዓይናቸው ያዩትን ሊጽፉ የተዘጋጁ ብዙዎች ነበሩ። ሊተሰረ ተአኒ ይላል ቅዱስ ሉቃስ። ለእኔ ግን ቀናኝና ጻፍኩልህ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 2 ላይ። እኔ ቀናኝ አባቶቻችን የነገሩንን ክርስቶስ ሲነሳ አየነው፣ ሲያቆርብ አየነው፣ ክህነት ሲሰጥ አየነው፣ ሲያስተምር አየነው፣ ሲሞት አየነው፣ ሲነሳ አየነው ብለው የነገሩንን የተቀበልኩትን እጽፍልሃለዋል። ቅዱስ ዮሐንስ ወንጌላዊም ደግሞ ያየነውን የሰማነውን የዳሰስነውን እንጽፍላችኋለናል። ስለዚህ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የተላለፈው ትምህርቱ፣ ሥርዓተ አምልኮ፣ ነገረ ድህነቱ ሁሉ በቃል ነው የተላለፈው። በቃል ነው የተላለፈው። ክርስቶስ በሚያስተምርበት ጊዜ በራሱ መጽሐፍ ቅዱስ አልነበረም። ብሉይ ኪዳን ብቻ ነው የነበረው። ብሉይ ኪዳን ራሱ ቁጥሩ የዚያን ጊዜ ተሰብስቦ አልታወቀም፣ ስንት መጽሐፍ ቅዱስ እንዳለ። ክርስቶስ ቤተ ክርስቲያንን ወለዳትና ቤተ ክርስቲያን መጽሐፍትን ሰበሰበቻቸው እንጂ መጽሐፍ ጽፎ ቤተ ክርስቲያንን አልሰራትም። ቤተ ክርስቲያንን ሰርቶ መጽሐፍ አጻፈ እንጂ መጽሐፍ አጽፎ ቤተ ክርስቲያን አልሰራም። ቤተ ክርስቲያንን አቁሞ ቤተ ክርስቲያን መጽሐፍ ጽፋልናለች። ቤተ ክርስቲያን የምትባለው ከክርስቶስ ከቀኝ ጎኑ በፈሰሰ ደም የተወለደችው የቀራንዮቱ ሙሽራ ማለት ናት። አዳም ሚስቱን ሔዋንን ከጎኑ እንዳስገኘ ክርስቶስ ሙሽራው ቤተ ክርስቲያንን ከጎኑ በፈሰሰ ደም መስርቷታል። ስለዚህ ቤተ ክርስቲያን የተወለደችው በዕለተ ዓርብ ነው። ቤተ ክርስቲያኑን መሰረታት፣ አጸናት፣ ሀብተ መንፈስ ቅዱስን ላከላት። በዚያም በሀብተ መንፈስ ቅዱስ ሕይወትነት ቤተ ክርስቲያን ሕያዊት የክርስቶስ ሙሽራ ሆና ከነነፍሷ እንድትኖር አደረጋት። ለዚህ ነው ትውፊት ማለት ይላል አንድ ደራሲ፣ ቤተ ክርስቲያን በመንፈስ ቅዱስ የምትኖረው ኑሮ ማለት ነው ይላል። ሃይማኖት ማለት እሱ ነው የሚለው። እንዲያውም አምልኮ ወይም ሃይማኖት ማለት
ቤተ ክርስቲያን በመንፈስ ቅዱስ ሕይወትነት የምትኖረው ኑሮ በክርስቶስ አካል ራስነት ከኖረችው ቤተ ክርስቲያን ነው መጽሐፍ ቅዱስ የተገኘው። ቁርባኑ ቀድሞ የተሰጠ ነው። መጽሐፍ ሳይጻፍ ነው የቆረቡት አባቶቻችን። መጽሐፍ ሳይጻፍ ነው የተጠመቁት። መጽሐፍ ሳይጻፍ ነው ያመኑት። ክርስቶስ ድነትን በቃል ነው የሰጣቸው፣ በቃል በተግባር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ምንድን ነው ያደረጋቸው? ቅደም ተከተል አለው። ቃሉን ነገራቸው፣ ሰምተው ተከተሉት፣ ተከትለውት አብረውት ኖረው በእሱ ስም ሞቱ። እሱ አከበራቸው። ከነሱ ሞት ከነሱ ዘርነት ቤተ ክርስቲያን በዛች ተባዛች። ክርስቲያኖችም በየቀኑ እየበዙ ይሄዱ ነበረ ተብሎ እንደተነገረ ወበዙ ሕዝብ እለ አምኑ በክርስቶስ። ምስጋና ገንዘቡ ቢሆን በጌታችን በኢየሱስ ክርስቶስ ያመኑ ብዙዎችም በዙ። ነገራቸው፣ አሳያቸው፣ ነገራቸው፣ ተከተሉት፣ አሳያቸው፣ አይተው አብረውት ኖረው ሞቱ። እነሱ ቤተ ክርስቲያንን አጸኗት። ያንን ተቀበል ነው። አያችሁ፣ ና ተከተለኝ ትልወኒ አላቸው። ቃሉን ሰሙት። ከዚያ በኋላሳ ተከተሉት። ከዚያ በኋላሳ ለተከተሉት ጌትነቱን አሳያቸው። ያዩት አምላክ ደግሞ አቆረባቸው። ያቆረባቸው አምላክ ሞተ። የሞተውን እያዩት ቀበሩት። የተቀበረውን ሲነሳ አዩት። የተነሳው እያዩት አረገ። ከዚያ ከሱ ልደት፣ ከሱ ጽንሰት፣ ከሱ ልደት፣ ከሱ ጥምቀት፣ ከሱ ጾም፣ ከሱ ትምህርት፣ ከሱ መከራ፣ ከሱ ሞት፣ ከሱ መቃብር፣ ከሱ ትንሣኤ፣ ከሱ እርገት ቤተ ክርስቲያን ቆመች፣ ጸናች። ስለዚህች ቤተ ክርስቲያን ዜና መጽሐፍ ተጻፈ ነው። ስለዚህ ቤተ ክርስቲያን ለመነገር መጽሐፍ ተጻፈ። የተኖረውን የተጻፈልን ተጽፎ የተኖረ ሳይሆን ተኖሮ የተጻፈ ነው። ሐዲስ ኪዳን ላይ ያለው በሙሉ የቅዱስ ጳውሎስ መልእክታት በሙሉ የተጻፈው ለኖሩ ክርስቲያኖች ማጽኛ የተጻፈ ነው እንጂ ተጽፎላቸው በኋላ የተሰበኩ የለም። ተምረው የተጻፈላቸው ናቸው እንጂ ተጽፎላቸው የተማሩ አይደሉም። መማር ይቀድማል በእውነቱ ማለት ነው። የተማሩትን ለማጽናት የተጻፈላቸው ያለ መምህር መጽሐፍ እየጻፉ የላኩለት የለም። ሐዋርያት ለፍተው ወጥተው ወርደው ተምረው ሌሊት ሁሉ ወአንሃ ጳውሎስ። ተመልከቱ፣ ቅዱስ ጳውሎስም ትምህርቱን እስከ መንፈቀ ሌሊት አስረዘመ ይላል። እስከ መንፈቀ ሌሊት እየሰበኩ እየደከሙ ወጥተው ወርደው ላስተማሩት ሕዝብ ነው መጽሐፍ የጻፉላቸው። መጽሐፍ ቅዱስ ተጽፎለት ብቻ ሃይማኖትን ያጸና ክርስቲያን በመጽሐፍ ቅዱስ ታሪክ ፈጽሞ የለም። አሁን ልብ በሉ። ያንን ያሳያቸውን ነገሮች መቁረብ ምንድን ነው? ያመነ የተጠመቀ ይድናል። ማመን እንዴት ነው? ማመን እንዴት ነው? ይሄንን የሚነግረ ምንድን ነው? ትውፊት ነው። የምታምነው ክርስቶስ ጳውሎስ ያመነው ክርስቶስ መሆኑን በምንድን ነው የምታረጋግጠው? በትውፊት ነው። የምትጠመቀው ጥምቀት የሐዋርያት ጥምቀት ለመሆኑ ማስረጃው እንዴት ነው? በትውፊት ነው። እንደነሱ አድርገህ ለመጠመቅህ ምን ማስረጃ አለ? እንደነሱ አድርገህ ለማመንህ ምን ማስረጃ አለ? እንደነሱ አድርገህ ለመቅረብህ ምን ማስረጃ አለ? ጸሎትህ እንደነሱ ያለ ጸሎት ለመሆን ምን ማስረጃ አለ? ቤተ ክርስቲያን ለምናምነው እምነት ቀዋሚት ምስክር ናት። መንፈስ ቅዱስ ቤተ ክርስቲያንን መጽሐፍ ቅዱስን በቤተ ክርስቲያን ይጠብቀዋል። ቤተ ክርስቲያንን በመጽሐፍ ቅዱስ ይጠብቃታል። እንዲህ የሚያደርገው እግዚአብሔር ማለት አንድ ሰው ሐዋርያት እንዳሰቡት አድርጎ መጽሐፉን ለመረዳቱ ማስረጃው ቅዱስ ትውፊት ነው። እንዴት አንድ ሰው ቤት ተሰራ ተብሎ ስለተነገረው እንዴት እንደተጋጠመ ወርዱ 8 ሜትር ቁመቱ አቆልቋዩ ደግሞ 10 ሜትር ቁመቱ ደግሞ ስንት እናርገው ግድ የለም ዝም ብላችሁ 10 ከዛ ደግሞ እንደዚያ የሆነ ቤት ተሰራ በሉ እስኪ ተሰራ በሉ ንገሩት። እሺ ቁመቱ 10 ሜትር በሉ ወርዱ 10 ሜትር እንደገና ደግሞ አግዳሚው ደግሞ 10 ሜትር ሆነ። 10 ሜትር በሉ እንጂ እንደዚህ ብላችሁ ለሰው ንገሩት። አሁን ይሄ ሰውዬ መጥቶ ቤት መስራት ይችላል አይችልም? እኔ እኮ ነገርኳችሁ። እስኪ ናና ስራ እዚህ አሁን እስቲ አናጺውን አሁን ወንድ አሁን ማለት ይቻላል? እንዴት እንደሚገጣጠም ከሚገጥም ሰው ጋር ማየት አለብህ ማለት ነው። እንዴት እንደሚገጣጠም አብረህ ማየት አለብህ ማለት ነው። ሰውየው እሺ ከቻይና አንስቶ እስከ ሩሲያ ድረስ
መርከብ ነዳ። መርከቡን የነዳው በውስጥ ሆኖ እንዲህ አድርጎ ነው። መንዳት ትችላላችሁ? በሉ ንገሩ እንጂ። እሺ እንንገራቸው። አንድ ሰውዬ የመኪና መሪ ይዞ 4ኛ ማርሽ አድርጎ ሰምቼ ነው እንጂ አላውቀውም እኮ እንደዚህ አድርጎ በፍጥነት መኪና ነዳ። ሰምታችኋል? አልሰማችሁም? እንዲህ ብዬ መጽሐፍ ጻፍኩላችሁ። አሁን መኪና መንዳት ቻላችሁ አልቻላችሁም? እስኪ ንገሩኝ። በሉ ንገሩኝ እንጂ። አንድ ሰውዬ አንድ አሞራ እየሮጠ ሲሄድ ድንገት በርከክ ብሎ አሞራውን በሰማይ ላይ በጥይት መታው። ሰማችሁ? ተኩስሳ ቻላችሁ? ትችላላችሁ? አትችሉም? እንዴት እንደሚደረግ ከሚያደርግ ሰው ጋር መዋል ያስፈልጋል። መጽሐፍ ቅዱስ ተጽፏል። መጽሐፍ ቅዱስ እንዴት እንደሚተገበር ያወቅነው በምንድን ነው? በቃልና በኑሮ በመጣው በቤተ ክርስቲያን ሰንሰለት ነው ማለት። ቤተ ክርስቲያን መጽሐፍ ቅዱስ የሚታወቅባት የምስጢር ቤት ናት ማለት። ያለ ቤተ ክርስቲያን መጽሐፍ ቅዱስን ማወቅ አይቻልም። ያለ ቤተ ክርስቲያን መጽሐፍ ቅዱስን መስበክ ስለዚህ ኢየሱስ ያድናል ትላለ። ምን አድርገህ እንደሚያድን አታውቅም። እንዴት እንደሚያድን አብረውት የኖሩትን ቅዱሳን የሐዋርያትን ቤተ ክርስቲያን ትታሃታልና። ክርስቶስ የሕይወት እንጀራ ነው ትላለ። እንዴት እንደሚቆረብ ግን አታውቅም። ስለዚህ ስብከት ሁሉ ተረት ነው ማለት ነው። የእግዚአብሔርን ወግ ያልያዘ የዲያብሎስ ተረት፣ የአጋንንት ትምህርት፣ ጉሳተ ልብ፣ የልብ ቅርሻት፣ በአፍ ብቻ የሚነገር ውሸት ነው። የውሸት ስብስብ ነው። እኛ በአዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም። እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ። በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። ልብ ወለድ እኮ ነው። በዚህ ዘመን የእነ ሐዲስ ዓለማየሁ ልብ ወለድ መቀመጥ አለበት። እነ ገሌ እነ ፍቅር እስከ መቃብር አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ሥጋው ደሙን አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠመቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ለማርያም መስገድ ጣዖት ነው ይላል። እሱ ሕዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለእሱ መስገድ ግን ጥሩ ነው አይደል? ጥሩ ነው። ገምድል ደረስ ካለ ፈትት ለምንድን ነው አይደርስኩ ነው። ለራስ ሲቆርሱ አያሰንሱ። የገዛ ፊቱን በሶፍት ጠርጎ ይህንም ብላው ትጸድቃለህ ብሎ ኢየሱስ ነው ያለኝ ብሎ ያበላል። የድንግል ማርያምን ስዕል ስንተሻሸትበት ጣዖት ነው ይላል። አየው ተረት ማለት ይሄ ነው። ልብ ወለድ ማለት ቀልድ ማለት ነው። ሕይወት የሌለበት ኑሮ ማለት ቀልድ ማለት ይሄ ነው። የሚቀለድበት ማለት ነው። አይጣ ላይ ድረስ እኮ ነው በእውነቱ ማለት ነው። አይጣ ላይ ድረስ እኮ ነው። ቤተ ክርስቲያን ውስጥ ያለውን ጸበል፣ ሐዋርያት የቀደሱትን ውሃ፣ ቅዱሳን ሐዋርያት በጸበል ሰው እንዲጠመቅ የሰሩትን ሁሉ ጌታችን ኢየሱስ ክርስቶስ ምራቅን ትፍ ብሎ ፈጉሶ እውር እንዳበራ የተጻፈውን ትውፊት ተረት ነው ይሉታል። ነገር ግን ከአሜሪካ፣ ከአረብ፣ ከአውሮፓ ብዙ የዋሃን እህቶቻችን ሲደክሙበት የነበረውን ብር ፓስተር ገሌ እንዲህ ከሚባል ሆቴል ይገኛል ሆሊ ወተር ይሰጣቸዋል ተብሎ 20 ሺህ 10 ሺህ $10 ሰጥተው ውሃ ስሙን ቀይሮ እዞ ሄዳል። ሆሊ ወተር አይ ድረስ ነው። ሰው ጎበዝ አብዷል እኮ ሰው አብዷል። ማበዲህ እኮ ማለት ነው። ተረት እስኪ ተረት በሉ ምንቴ በቃ ተረት የባልቴቶችን ተረት ተወው ነው የሚለው እኮ በሞት የበሉ የባልቴቶችን ተረት በሉ ተው። የባልቴቶችን ተረት በቃ የባልቴት ተረት እኮ ባልቴቶች ሲደክማቸው ዶሮ እንዲህ ነበረ እንደሚሉት መጸለይ ሲደክመው ጊዜ እንዲህ ነበረ ይላል። ዝም ብሎ ወጥቶ እንዳይጾም እንዳይሰግድ ማለት ነው።
አየህ፣ ተረት ማለት እውነትነት የሌለው ተግባር የሌለው ክርስትና ማለት ነው። ስለ ቁርባን የሚሰብከውን መጽሐፍ ቅዱስ ተሸክሞታል፣ አይቆርብም። ስለ ጥምቀት አይጠመቅም፣ ክህነትን ክዷል። ሁሉንም የጳውሎስን ወግ ክዷል። እኛ በቃልም በመጽሐፍም ያስተማርናችሁን ወግ ያዙ አለ። ስርዓተ ቤተ ክርስቲያኑን በቃል እየሰሩ በኑሮ እያሳዩን ሄዱ። አያችሁ፣ እንዲህ ያደረገ ክርስቶስ በቃል አስተማረ፣ በኑሮ አሳየ፣ ቤተ ክርስቲያንን ሰጥቶ ሄደ። ሐዋርያት ተቀበሏት፣ ለደቀ መዛሙርቶቻቸው አስረከቡ፣ አበው ተረከቧት፣ ቤተ ክርስቲያንን የያዝናት ማለት። ይሄ ግን ምንም ኑሮ የሌለው ማለት አፍ ብቻ ቃሉን ስለሰማችሁ ብቻ የምትድኑ አይምሰላችሁ፣ ስለሰራችሁ ነው እንጂ። ይህ እኮ ከአህያ እኮ አይሻልም። አህያን ከአዲስ አበባ እዚህ መጽሐፍ ቅዱስ ጭራችኋት ነው ትቆረባለች ወይ ምንም ቡፍ እያለች ተጭና መምጣት ነው። መጽሐፍ ቅዱስ ግን ትጫናለች። አህያ ይሄ ነው በቃ። አትጫን፣ አትቆርብ፣ አትጸልይ፣ አትሰግድ። አህያ ግን መጽሐፍ ቅዱስ ትጫናለች። አይቆርብም፣ አይጸልይም፣ አይንበረከክም፣ ቅዱሳንን አያከብርም፣ አያመሰግንም። ግን መጽሐፍ ቅዱስ ይጫናል። ይሄ ማለት ምን ይባላል? አህያ ይባላል። ይሄ ማለት ምን የለውማ፣ ከሌለው ምን ይባላል? እንዲህ ያለውን ወግ እንድንይዝ አምላከ ቅዱሳን ይርዳን። መልካሙን ወግ አባቶቻችን የሰጡንን በእውነቱ አመስግኑት። ትምትክል ለዘከመዝ አይምርወሙ እያለ ቅዱስ ጳውሎስ እነ ፌቤንን፣ እነ ሄኔሴፎሩን፣ እነ ጢሞቴዎስን፣ እነ ቲቶን፣ እነ ማርቆስን ይጠቃቅስና እንደዚህ ያሉትን እወቋቸው ይላል። ክርስቶስን እወቁት ብቻ አይደለም የሚሉት፣ እንደዚህ ያሉትን እወቋቸው። ለክርስቶስ የሞቱትን፣ ለክርስቶስ የደከሙትን፣ እንደ ቅዱስ ቂርቆስ ራሳቸው መንኮራኩር አሰርተው የተፈጩትን፣ እንደ ተክለ ሃይማኖት ክርስቶስን አልክድም ብለው ገደል የተወረወሩትን፣ እንደ ቅዱስ ጊዮርጊስ በመንኮራኩር የተፈጩትን፣ እንደ መርቆሬዎስ በብረት ምጣድ የተጠበሱትን፣ እንደ ፋሲለደስ እንደ ፈረስ የተለጎሙትን፣ እንደዚህ ያሉትን እወቋቸው ብሎ አመስግኖ በእውነቱ ማለት አመስግኖ ማርያምን ማመስገን ሲሆን ኃጢአት ይሆናል በእነሱ ልብ ማለት ነው። የጳውሎስ ወግ የላቸውም። ቅዱስ ጳውሎስ ለሌላው ከሰበኩ በኋላ ራሴ ወድቄ እንዳልቀር ሰውነቴን እየጎሰምኩ አስገዛዋለሁ አለ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ። የአሁኑ ደግሞ የጳውሎስ የስብከት ወግ የሌለው ፓስተር ደግሞ ኢየሱስ ከፍሎልኛል አርፌ እየበላው እተኛለሁ ይላል። የማን ወግ ነው ይሄ? ይሄ ጳውሎስ ወግ ነው አይደለም። የማንም ወግ የሌለው ቅዱስ ጳውሎስ ለጢሞቴዎስ ሲልክለት በማንም ላይ ፈጥነህ እጅህን አትጫን፣ ሁሉም ካህን አይሆንም ብሏል። ይሄ ደግሞ የጳውሎስ ወግ የሌለው ሴቱም ወንዱም ካህን ነው ይላል መጥቶ። የጳውሎስ ወግ የለውም። በጥምቀት የለው፣ በምን የለው። እኔ ለማጥመቅ አልተላኩም ይላል። የሚያጠምቃለም ያስተምራለ። ሊቃውንቱ በእርግጥ በዚህን በብዙ ተርጉመውታል። ትልቁን ማስተማሩን የፈቀደለት ማጥመቁን ይከለክለዋልን ብለው ባይሰማችሁም ሰምታችኋል። ስለዚህ የጳውሎስ ወግ እስኪ የቅዱስ ጳውሎስ ወግ በሉ። ቅዱስ ጳውሎስ ኢየሱስ ክርስቶስ ተገልጦለታል። መድኃኒታችን ኢየሱስ ክርስቶስ ከተገለጠለት በኋላስ አይ በቃ እኔ ኢየሱስ ክርስቶስ ስለተገለጠልኝ ጴጥሮስም አያስፈልገኝ፣ እሱን መጠየቅ አያስፈልገኝም፣ ከእሱ መባረክ አያስፈልገኝም፣ እሱን ማግኘት አያስፈልገኝም አላለም። ወምድረ 3 ዓመት አረጉ ኢየሩሳሌም ርአዮ ለኬፋ ወነበርኩ ምስሌሁ 15 ዕለታተ ነው ያለው። 3 ዓመት በአረብ በረሃ በሱባኤ ቆይቼ ኢየሱስ ክርስቶስ ከተገለጠልኝ በኋላ በጎችን ጠብቅ ተብሎ አደራ የተሰጠውን የሐዋርያት አባት የሆነውን ጴጥሮስን ለመጠየቅ ከቅዱስ ጴጥሮስ ለማስፈቀድ ለመባረክ ወጣው ይላል። ክርስቶስ ተገልጦለት፣ የአሁኖቹ ደግሞ ኢየሱስ ክርስቶስ ተገልጦልኛል፣ ጳጳስ አያስፈልገኝም፣ ፓትርያርክ አያስፈልገኝም የሚሉ እነዚህ ናቸው የሐዋርያት ወግ የሌላቸው። ቅዱስ ጳውሎስ ሁላችንም ከአንድ ህብስት እንቀበላለን፣ አንድ ቅዱስ ሥጋውን አንድ ክቡር ደሙን እንቀበላለን ብሎ ተናግሯል። ቁርባን የላቸውም የጳውሎስ ወግ የሌላቸው። ቅዱስ ጳውሎስ አንድ ሊቀ ካህናት፣ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ቁርባን፣ አንዲት ቤተ ክርስቲያን አለችንና አንድ ነን ብሎ ይናገራል። እነዚህ ደግሞ ይመጡና የጳውሎስን ወግ ትተው የግል አዳኝ አድርገህ ተቀበል ይላል። ደግሞ ማለት የጳውሎስ ወግ የሌለው ማለት ይሄ ነው። የጳውሎስ ሃይማኖት የሌለው፣ የጳውሎስ ስርዓት የሌለው፣ የጳውሎስ ክህነት የሌለው፣ የጳውሎስ ቁርባን የሌለው፣ የጳውሎስ አካሄድ የሌለው፣ የጳውሎስ ምንኩስና
የሌለው ምንኩስናው እንዳይመነኮስ የሚከለክሉ ምንኩስና የአጋንንት ትምህርት ነው የሚሉ ቅዱስ ጳውሎስ ወበይንተ ዘጸሐፍክሙ ሊተ እኔስ ስለጻፋችሁልኝ ነገር ይሄይሶ ለብሲ ቀሪበ አንስት ሰው ባያገባ ይሻለዋል ብሏል። ያላገባ እግዚአብሔር ደስ እንዴት እንደሚያሰኘው ያስባል፣ ያገባ ሚስቱን ደስ እንዴት እንደሚያሰኛት ያስባል ብሎ ምንኩስናንም ሰብኮት ጋብቻንም ፈቅዷል። በዝሙት ከመቃጠል ግን ማግባት ይሻላል። ይሄንን ነገር እላለው ጋብቻ ታላቅ ምስጢር ነው ብሎ አስተምሯል። ስለ ክርስቶስና ስለ ቤተ ክርስቲያን እላለው ብሎ ተናግሯል። ሁሉንም ሰብኳል። ጋብቻውን ይመጡና የጳውሎስን ወግ ትተው ጋብቻውንም አያከብሩትም፣ በስርዓት አይፈጽሙትም፣ ተዋሂዶ የለውም፣ ቁርባን የለውም። ምንኩስናውንም አስቀድመው ይነቅፉታል። ነገረ ቅዱሳን ይሰብካሉ። በመጨረሻው ዘመን ሰዎች ምስጋና የሌላቸው ይሆናሉ ብሎ ቅዱስ ጳውሎስ ተናግሮ ነበረ። እመቤታችን ምስጋና አይገባትም። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ ሰዎች በመጨረሻው ዘመን ምስጋና የሌላቸው ይሆናሉ ብሎ ነበረ። አሁን እመቤታችን ምስጋና አይገባትም፣ ቅዱሳን ምስጋና አይገባቸውም እያለ ቅዱስ ጳውሎስ ግን ያለ ምንድን ነው? ክብር ወስብሐት ለኩሉ ዘሰናይ ምግባሩ፣ መልካም ላደረገ ሁሉ ምስጋና ይገባዋል ብሎ ሮሜ ምዕራፍ 2 ቁጥር 10 ላይ ተናግሯል። የምስጋናውን ወግ ነግሮናል። የቁርባኑን ወግ ነግሮናል። ሁሉም ሰው ካህን መሆን እንደማይችልም ነግሮናል። ጥምቀቱንም ነግሮናል። ነገረ ክርስቶስንም ነግሮናል። ይሄን ሁሉ ነግሮን የጳውሎስ ወግ የሌላቸው መጥተዋልና ቅዱሱን ወግ እንድንይዝ አምላከ ቅዱሳን ይርዳን።